እኔን አረች በቃው ነው ወደ መፍትሄ ነው አሁን እንትኑ ይቅርታው ምንም ስላደረኩት ነገር ሁሉ በጣም ይደረሳል። በቃ ምናልባት ልጅነትም አለማስተዋል ምናምን ሊሆን ይችላል። በቃ ማለት ሲጀመር ብሩ የኔ ሀቅ አይደለም አይደል? የሰው ሀቅ ነው። ስለዚህ ተታከምበት ምን ያመጣል? አይደለም ይኸውልህ እኔ ጋር ተቀምጦ ነው አካውንት ከማሞቅ ውጪ ምንድነው የሚጠቅመው? ልስጥህ አልኩት ተደጋጋሚ አይደለ እንዴ? ስለዚህ እሷ ብትድንበት አይሻልም? ወጥመድ ነው ገንዘቡ ወጥመድ ነው የሚሆንብሽ። ስለዚህ ቢያንስ ትታከምበትና የሚያስፈልግ እህቱ የምትታከምበትን ነገር እኔ ጋር ባለው አንቺ ጋር ባለው ነገር አድርገን በቂ ካልሆነስ ከዛ ደግሞ ፕላን ቢ እንፈልጋለን። ሌላ ነገር ደግሞ እንፈልጋለን። እሷ ያንተ እህት ሆና ቢሆንስ እስኪ አስበው። ገልብጣ ግዴታ ሌላ ሰው ጠፍቶ ያንተ እህት መዳን አለባት ወይስ በቀጥተኛ ነው መዳን ያለባት ያንተ እህት? ብዙ እኮ አማራጭ አለ። አንቺ ግን ለምን የፈራኸው 300 ሺህ ብሩ ብናሳከምበት ምን ችግር አለው? ነገ ብሬ ብሎ እንዳይመጣ ነገ አይደለም እንዴ? ነገ ብቻ እኮ አይደለም። እሺ ምን እኔ አሁን ልስጣው አልኩኝ። ልስጣው ተደጋጋሚ ቴክስት አደረኩኝ። አልፈልግም ብሏል እኮ ያለ በቪዲዮ እኮ አለ። ተነኮ እዚህ ነገር ውስጥ ገባ አይደለም እኮ እንዲሆን እኮ ያደረከው እኮ አንተ ነህ። አንተ ራስህ ሰበብ ውስጥ ገብተህ እኛንም ሰበብ ውስጥ ከተትከን። ፍታው በቃ። ወይ እኔ ልፍታው እንዴ? ፍታውና አምኜ ነው ፍታው። እሺ ምን ታስባለህ? እሺ አሁን ምን ሊጠቅመን ይችላል ብለህ ታስባለህ? አሁን እሱን ማሰር የመጣበት መንገድ እኮ ነው እዚህ ደረጃ እንዲደርስ ያደረገው። ሰላም ቤተሰቦች እንዴት ናችሁ? አለን። የዛሬ ቀን አድካሚ ነው። በፀሐይ ወደ ሲሪዛ ስትል ነበር። ላይክ ሁሌ የሚሉት አይ ቲንክ አሁን ሁለት ስለሆንኩኝ ተወቅሱኛላችሁ ብዬ አላስብም። ሄደን ነበር በድፍረት። በእርግጥ ሌላም ሰው ነበረ። ያለው ነገር ብዙ ደስ የሚል አይደለም። ማለት የምርም ታመመች። እንግዲህ ዘመዱ ትሆን እህቱ ባላቅም የምታሳዝን ልጅ ግን ታማለች። ያለን ቦታ ታማን ያገኘናትና ቶሎ ሕክምና የምትፈልግ ሰውነች። ከብዙ እንትን በኋላ አሁን ላይ እኛ የወሰነው ያለው አማራጭ ከምንም በፊት የሷ ህይወት መቅደም አለበት አይደል? መዳን አለባት። ምንም እህቱም ትሁን ምኑም ትሁን ብቻ ግን ሕክምና ያስፈልጋታል ቶሎና እስኪ እንትን ብለን እንፍታውና ልጁን እሱም እኔ እንጃ ምን ታስባለሽ? እሺ አሁን ምን ሊጠቅመን ይችላል ብለህ ታስባለህ? አሁን እሱን ማሰር የመጣበት መንገድ እኮ ነው እዚህ ደረጃ እንዲደርስ ያደረገው። ማሰራውን ከዚህ በኋላ ምን የሚጠቅም ነገር አለ ይመስላል? አዎ ግን ደግሞ ላይክ አትሊስት እነዛም የተወሰነ ነገር ይማራሉ ብዬ አስባለሁ። ምክንያቱም ህግ ያለበት ሀገር ነው ያለነው። ምናልባት ነገሮች ህግ ውስጥ ላይክ ፖሊስ እጅ ላይ እንትን እስኪሉ ምናምን ይሁን ነገር ሊጠቀሙ ይችላሉ። ዛሬ ላይ ግን ብቻዬን አይደለሁም። ሲቀጥል ደግሞ ሌላም ኃይል መጠቀም ካለብኝ ተጠቅሜ ራሴን ልክ እንደ በፊቱ ብቻዬን ተዳፍሬ የምሄድበት ሁኔታ ላይ አለመሆኔን ይረዳሉ። ስቲል አብሬ ነው የምወጣው የምገባው። ብቻዬን ሊያገኙኝ አይችሉም። ያው እንግዲህ ካሁን በኋላ ሱቅም የሚጽፏት ነገር ትንሽ አርፋለች እኮ እሱን ስለያዘ ሊሆን ይችላል። ከዛ ባለፈ ይሳቅን ማግኘት አልቻልኩም። ከሱ ጋር ያለውን ኢቭን እሱ ራሱ የሚያውቅ አይመስለኝም። ከልጁ አነጋገር ከተረዳኸው ቀደም ስናወራው ባለቤቱ ራሱ አያውቅም። ይሄ መረጃ ከሆነ ሰው ወጥቶ አይነት ነገር ነው የሚመስለው። የሆነ እሱ የሚያውቀው ሰው ወይ ደግሞ ይሳቅን የሚግባባው ሰው ወይ ደግሞ በቃ ገንዘቡ ያጓጓው ሰው የሱ ጓደኛ ነኝ በሚል ይመስለኛል። አላውቅም። ምክንያቱም የገንዘቡ ባለቤት ልስጥህ እየተባለ አልፈልግም ብሎ ሌላ እንትን ደግሞ እንደዚህ ያዙ ይልቀቁኝ ለእኔ ከባድ ነው። ግን አሁን ላይ ልክ እንሆንም አንሆንም አላውቅም። ግን ልጅቷ መዳን አለባት። ትልቁ ነገር ደግሞ ለማድረግ የኛ እሱን አስሮ እዚህ ማስቀመጥ ጥቅሙ አልታየም። ምክንያቱም የምርም ገንዘቡ አስፈልጎት ሊሆን ይችላል። ሰው ቤተሰቡን ለማትረፍ ልክ ነው ሳይሆን የእሱን እህት ለማትረፍ እኔን ዋጋ ማስከፈል አለበት ምናምን ሳይሆን ምናልባት እሱን የምርም የነገሩበት ልክ አናውቅም። ግን እዛች ጋር እርግጠኛ መሆን የቻልነው የታመመ ቤተሰብ አለው። ቶሎ ሕክምና የምትፈልግ እስከምን ድረስ መታከም አለባት አላውቅም። እዚህ ያለው አማራጭ ነገ ከነገ ወዲያ እኛም ሆስፒታል ይዘናት ሄዳ አያምጣውና የባሰ
ይዛውናና እንፍታው ከሱ ጋር ያለውን ነገር እናውራ። ላይክ ምን ያህል ብር ነው የሚያስፈልገው ምናምን ምን ታስባለህ? ያኛው የሰው ብር ነው እንግዲህ አይደል? አዎ ግን ተቀምጧል አልወሰደውም እኮ ሰው መቼ እንደሚጠይቅሽ አታውቂም። ስለዚህ አሁን ደግሞ መልሶ ሌላ ነገር ውስጥ ከመግባት በቃ እኔ የሆነ ነገር ሰፖርት አደርጋለሁ የሆነ ነገር እንትን እላለሁ። አንቺ ስንት እንደሚያስፈልግም አላወቅንም። ምናልባት ከኛ የሚጠበቀውን እናድርግ። በቃ አሁን እኮ እዚህ ጋር የሰብአዊነት ጉዳይ ነው ተሻላ። ስለዚህ ከኛ የሚጠበቀውን ነገር እናድርግ። ከዛ ባለፈ ቆይ እንፍታውና እስኪ ነው እሺ ያ እሺ ይዘሃናል። በጣም ታሳዝናለች ልጅቷ። የሆነ አንዳንዴ ጨክናችሁ እንዳትጨክኑ ያደርጓችኋል ነገርና የእሱ አመጣጥ የምርም እሱ ቤተሰብ ጋር ሄደን ቼክ እንድናደርግ የሚያስደርግ ነገር አይደለም። ግን ደግሞ በዚህ ልክ እህቱን ለማዳን ብቻ አላቅም። ዛሬ ውሏችን ነው ብርብር ያለ ነገር ነው። ፍታው በቃ። ወይ እኔ ልፍታው እንዴ? ፍታው ነው አምኜ ነው ፍታው። እሺ እህቴን እንዴት እንደሆነች ንገሩኝ በእናታችሁ። እሺ እንዴት እንደሆነች ስማር ውስጥ ከተትከን እኮ እኛንም ናሽ ይባረካል። እህቴ እንዴት ናት ንገሩ። እህቴ እንዴት እንደሆነች ንገሩ። ደህና ነች? እንግዲህ ያለችበትን ሁኔታ ታውቃለህ አይደል? አሁን እኮ ሶስተኛ ቀን እኮ አገኘኋት። አንተ ነህ እኮ እዚህ ነገር ውስጥ የገባው እኛ አይደለም እኮ። እንዲሆን እኮ ያደረግከው እኮ አንተ ነህ። አንተ ራስህ ሰበብ ውስጥ ገብተህ እኛንም ሰበብ ውስጥ ከተትከን። አሁን ባደረግነው ነገር እንድንጸጸት አታርገን። አሁን ጊዜ መግደል ምናምን አይደለም የሚያስፈልገው። በቃ አይተናል፣ እህትህን ሕክምና እንደሚያስፈልጋት ተረድተናል። ስለዚህ ያለው አማራጭ ይቅርታ እኔም በቃ አሁን ወደ መፍትሄው ነው አሁን እንትኑ ይቅርታው ምኑ ስላደረኩት ነገር ሁሉ በጣም ይደረሳል። በቃ ምናልባት ልጅነትም አለማስተዋል ምናምን ሊሆን ይችላል። በቃ ለሌላ ጊዜ የተነገረን ሁሉ ለማድረግ አይደለም መጣር ያለብን። ገብቷል? ያው ገንዘብ ማግኘት መጠቀም አለብን። ገንዘብ ማግኘት ይረዳኝ ገንዘብ ለማግኘት እሺ፣ የሌላ ሰው ህይወት መጥፋት አለበት? እሺ እሱ ያንተ ሆና ቢሆንስ እስኪ አስበው። ገልብጣ ግዴታ ሌላ ሰው ጠፍቶ ያንተ መዳን አለባት ወይስ በቀጥተኛ ነው መዳን ያለባት ያንተ? ብዙ እኮ አማራጭ አለ። በቃ ገንዘብ ከአቅም በላይ ሲሆን አይኖ በዚህ ሰዓት ከባድ ነው። ግን አሁን ሶሻል ሚዲያውም ሰው በቃ በህመም የሚጨክን ሰው አይደለም። መታህ ለኔ እባክሽ እህቴን አትርፊልኝ ብትለኝ እኮ የተሻለ ነው። እነሱ የነገሩኝ ነገር እና እዚህ የተፈጠረው ነገር ጭራሽ አይገናኝም። ግን የታዋየ አሳልፈው ሰጥተው ምንም ማንም ቼክ ያደረገ የለም። አሁን ለሁሉም ነገር ይቅርታ። እሺ በቃ እሱ ችግር የለውም። አሁን ግን መታረጉትን አድርጋችሁ እህቴን ብቻ አስረክሙት። አሁን አንደኛ ምን ያህል ብር እንደሚያስፈልጋት ራሱ አንተ ራስህ አታውቅም አይደለ? አላውቅም። አዎ ግን ስለዚህ አሁን ያለው አማራጭ ሄደን እህትህን ወደ ሐኪም ቤት መውሰድ ነው የምንችለው። አይኖ ምናልባት ብዙ ገንዘብ ሊያስፈልግ ይችላል። እንግዲህ ወደ ሶሻል ሚዲያ መውጣት ካለብን በራሳችን አቅም መሆን የሚችልም ከሆነ ወር ደግሞ የልጁን ብር መስጠት ካለብኝ አላውቅም። የልጁ ብር የልጁ በቃ እሱ ወደዛው ነው። አሁን እናታችሁ እንደምንም አድርጋችሁ እኔ የሆነ ብር አለ አንቺ ጋር ያለው የሆነች ትንሽ ብር አለ። እሱን አዳለን እንጀምር። መጀመሪያ ልጅቷ የምትታከምበት እሱ ከሆነ መርዳት ባለብን መንገድ በሌላ መንገድ እናረዳለን። የልጁ ብር ስቃይ አይደለም። ይኸውልህ ለኔ ጋር ተቀምጦ ነው አካውንት ከማሞቅ ውጪ ምንድነው የሚጠቅመው? ልስጥህ አልኩት ተደጋጋሚ አይደለ እንዴ? ስለዚህ እሷ ብትድንበት አይሻልም? እሷ ብታከምበት አይሻልም? አሁን መጀመሪያ ባለው ገንዘብ እኔ ጋር ባለው እሱ ራሱ ሲመስለኝ አያውቅም። በቃ እነሱ ሊከፋፈሉት ነው ሀሳቡ። እሱ ተዋቸው በቃ እነሱ የራሳቸው ጉዳይ ነው። ግን አሁን እነሱ ከ300,000 ብር ቢያካፍሉ ምን ያህል ነው ሊደርስ የሚችለው? ያሳክምልሃል 300,000 ሐኪም ቤት ያስገባልኛል። እዛ ከገባች በኋላ ሕክምናዋን ለመከታተል ደግሞ ሌላ ፈልጋለሁ ብዬ ነበር ያሰብኩት። ስለዚህ በቃ እንደዛ ከሆነ የምታስበው እኔም የልጁን ብር አልካ እኔ የምችለው በአቅሜ እሱም በሚችለው በአቅሙ ማድረግ
ምን ይችላል ነገር ማድረግ ህክምና ተጀመረ። እሺ የቻላችሁትን ብቻ አድርጉልኝ። ከዛ ባለፈ እንትን የምንለው ነገር እኔ አላውቅም። ሌላ ምን ልናደርግ እንችላለን አላውቅም። ካለው ማራጭ እሱ ነው። አንቺ ግን ለምን የፈራው 300 ሺህ ብሩ ብናሳከምበት ምን ችግር አለው? ነገ ብሬ ብሎ እንዳይመጣ ነገ አይደለም እንዴ? ነገ ብቻ እኮ አይደለም። እሺ ምን አይኔ አሁን ልስጣው አልኩኛ። ልስጣው ተደጋጋሚ ቴክስት አደረኩኝ። አልፈልግም ብሏል እኮ ያለ በቪዲዮ እኮ አለ። ሌላ ብር አይደለም የመጣው አንቺን ፈልጌ ነው። ብሩን ታዩ ብሎኛል። ወጥመድ ነው፣ ገንዘቡ ወጥመድ ነው የሚሆንብሽ። ስለዚህ ቢያንስ ትታከምበትና የሚያስፈልግ እህቱ የምትታከምበትን ነገር እኔ ጋር ባለው አንቺ ጋር ባለው ነገር አድርገን ይጀምር ነው እኮ። በቂ ካልሆነስ ከዛ ደግሞ ፕላን ቢ እንፈልጋለን። ሌላ ነገር ደግሞ እንፈልጋለን። የሰው ነገር የሰው ነው። በቃ መች መጥቶ እንትን እንደሚል አይታወቅም ያኛው ሰው። አሁን ስለዛኛው አንከራከርም። አሁን እኮ የእሱ ስልክም አለማንሳት መልስም አለመመለስ ነው አንድ ብሩንም እንዳልጠቀም ያደረገኛል ማለት። ሲጀመር ብሩ የኔ ሀቅ አይደለም አይደል? የሰው ሀቅ ነው። ስለዚህ ትታከምበት ምን ያመጣል እንዴ? ያም እኮ ቢሆን እኔንም እኮ እኛ ጋር ባለው ብር ትታከምና ከዛ ላይ ኤክስትራ ነገር በጣም ወሳኝ ነገር በጣም ከአቅም በላይ ከሆነ ልንጠቀምበት እንችላለን። ቅድሚያ ግን እሱት ባለው ገንዘብ ትግባ። በጣም ነው የማመሰግነው ግን ስለረኩት ነገር ሁሉ ይቅርታ። ችግር የለም በቃ ላይ ይቅርታ። አሁን ተነስ እስቲ እግርህን አንቀሳቅሰውና እስቲ ያስኬዳል። እግሩ ትንሽ ድረስ ነው መኪና እንትን እስክንል ድረስ ያው ስልኬን እንካ አቋራጭ መንገድ አትጠቀም። አውርተናታል። በቃ አሁን እሷ ወደ ህክምና ሜዳ ህክምና ነው አሁን እንዲነች ደህና ነች ምናምን ለማለት ሳይሆን በቃ ህክምና ነው ማግኘት ያለባት። ይሄን ታወራታለህ። ህክምና እንግዲህ ተምጦሱን ከብን እኮ እኛንም የሚያስከን ስራ እንዳንሰራ አቋራጭ መንገድ ዋጋ ያስከፍላሉ ነው። እሺ በቃ እሺ ከገባን በኋላ መኪና ላይ ከገባን በዚህ ጋር ቀስ በል እሺ። ደገፍ አድርገው ወስን ስትይ